እኔ አንተን ትቼ ተኝቼ አውቃለሁ? አይ ዛሬ ስላመሸው ብዬ ነው። አይ ምናልባት አሁን ላይ ልጅ ለመውለድ ዝግጁ አይደለሁም ስላልኩ ለዛ። ሰኒ ወደምትቅመውና ወደምታመጨሰው ሴት አምርታለች። ሰኒ እንግዲህ ምን እየሰራች ነው በማለትም እየጠየቀቻት ነው። አቦ አትጨይጭቅኝ፣ ካስፈለገሽ ገራባውን አገላብጪ ብላም መለሰችላት። ከዛ እሷም ይሄ እኮ የማን ቤት እንደሆነ ባወቅሽና እንደዚህ ባላደረግሽ ትላታለች። በአሁን ላይ እንግዲህ በሱስ የጠነበዘችው ሴት እንግዲህ እኔ ኪራ ባይኖር ኖሮ ለኪራ ክብር ባይኖረኝ ይሄንን ቤት የማደርገውን ነገር እኔ ያቅ ነበረ ትላታለች። ጽናትም እንግዲህ እባክሽን ሰኒ እንደዚህ አታደርጊ ተይ እያለቻት ነው። ሰኒም እንግዲህ አንቺ ይሄን ቤት እኮ እንደፈለገ ሰው ሲያደርግ ዝም ማለት የለብሽም እና ስለዚህ ቤት ስርዓት ማስያዝ አለብሽ። ያንቺ ዝምታ ነው እንደዚህ ይሄንን ቤት መከራውን እያሳየ ያለው ትላታለች። ልጅቷም እንግዲህ ገራቧን ተሸክማ በር ላይ ቆማ ግራ ግና እያየች አላታቀኝም ማለት ነው፣ እሰራላታለሁ ሞዴን ከነፈችው እያለች እንግዲህ በጣም ተናዳ አድምጠናታል። እንግዲህ እኔ እንዳንቺ ብሆን ኖሮ አንድ ሆስፒታል አንዷን ቂሊንጦ ነበረ የማደርሳቸው በማለትም ትናገራለች። ሰኒም ይህንን በሰማ ጊዜ ክብሮም ከውጭ ሲመጣ ማነው ሆስፒታል የገባው ስለምን ሆስፒታል ነው ብሎም ሲጠይቃት እሷም እንግዲህ ስለምን ሆስፒታል ነው ብላም ግራ ትገባና ከዛ እሱም ምንድነው እሱ እምሩ ደህና ነች እንዴ በማለትም ይጠይቃታል። እሷም አይ አታሟርትባት ደህና ነች እምሩ ትለዋለች። ማንን ነው እንደዚህ የምትይው እባክሽን ንገሪኝ ይላታል። እቺ ናታ ትላለች። ማነች ሲል አይ ልጅቷ አዲስ እንግዳ እንደሆነች እኔ ማታ አይቻታለሁ ይላል። እንግዲህ ምንድነው እሱ በሚል ሰዓት ልጅቷ ክብር የላትም በምትል ሰኒ ለክብሮም ትነግረዋለች። ከዛ ጽናትም ትመጣና እባክሽ እንደዚህ አትበይ ትላታለች። ጽናትም እንግዲህ በጣም ትግስቷ ተፈታተነችው። ከዛ ሰኒም በጣም ተናዳ ነበረ። እኔ ስላንቺ ይመለከተኛል በማለት በጣም ተናዳ ትወጣለች። ክብሮምም በዚህ ምንድነው የተፈጠረው በማለትም ይጠይቃታል። እንግዲህ ክብሮምና ቅዱስም ካፌ ላይ ቁጭ ብሎም እንግዲህ ናሆሜም ክብሮን ኪራን ይጠይቁታል። ኪራ ምንድነው እሱ የተፈጠረው ይሉታል። እውነቱን መናገር አለብክ፣ ያለውን ነገር እውነቱን ማውጣት አለብክ፣ ከእውነቱን ከመናገር መሸሽ የለብክም በማለት ይሉታል። ኪራም እንግዲህ ለኔ እንደ ተራራ ነው ይሄ ነገር የተደረገው፣ እስቲ ለማንኛውም 3 ቀን ልስጣትና ከዛም በኋላ አበራታለሁ በማለትም ኪራ ይናገራል። እነሱ ግን ይሄ ነገር ጥሩ የሚመጣ አይመስለኝም፣ እንግዲህ እውነትና ጥንስስ እያደር ይከራል በማለት ቅዱስም ይተርትበታል። ጽናት ብቻዋን እንግዲህ በአልጋ ላይ ተቀምጣ ኪራ እየቆየ በማለትም ትጨነቃለች። ከደቂቃት በኋላም ኪራ የሚመጣና እንዴት ነው ያልተኛሽው እስካሁን ይላታል። አንተ ሳትመጣ እንዴት ነው የምተኛው? እኔ እኮ አንተ ሳትመጣ ተኝቼ አላቅም ትለዋለች። ኪራም እንግዲህ ስራ በዝቶብኝ ነው ይላታል። እሷም እሺ ብላም ትቀበልና እሱም ተኮረ ብሎ ያያታል። እሷም ምንድነው እሱ ለምን እንዲህ ታየኛለክ ትለዋለች። እንዴ መፍትሄ የለኝም እንዴ እኔ አንቺን ለማየትም በማለትም ኪራም ይመልስላታል። እኔ እኮ ላንቺ እማልገባ ሰው ነኝ ይላታል። ከዛ እሷም ምን ማለት ነው ኪራ ብላም ትጠይቀዋለች። እኔ እኮ እንዳንቺ እምሆን ሰው አይደለውም፣ ፍቅርም ምንም ነገር ከንቱ ሰው ነኝ እኔ ይላታል። እሷም ከዚህ የበለጠ እንዴት ታረገኛለክ? አንተ እኮ ለኔ ጥሩ ነገር ነክ፣ ብርሃኔ ነክ እኮ በማለትም ታወራዋለች። ኪራ ነገር ግን በኔ ደስተኛ ነሽ ወይም ብሎም ጠይቋት ነበረ። ጽናትም እንግዲህ አዎ ከአባቴ ቀጥሎ የማቀው አንተን ነው፣ አንተ እኮ ለኔ ብዙ ነገሬ ነክ ትለዋለች። ጽናትም እንግዲህ በዚህ ቀጥላ ባህሪ የተቀየረብክ እንዴ ብላም ትጠይቀዋለች። ኪራም እንግዲህ ግራ ገብቶትና ምን ማለት ነው በማለትም ይጠይቃታል። አይ ምናልባት በዚህን ሰዓት ልጅ ለመውለድ ዝግጁ አይደለም ስላልኩክ ምናልባት ደብሮክ ይሆን እንዴ ብላም ትለዋለች። እሱም አይ ምን ማለት ነው ብሎም ያቅፋታል። ሰኒ እንግዲህ በሯ ተንኳኩቶ ነበረ።
በሩም ሲንኳኳ ወደ እሷ ቤት ያመራው እንግዲህ ክብሮም ነበረ። ሰኒም በሩን ከፍታለት እንግዲህ አንዳንድ ነገሮችን እያወሩለት ነበረ። እንግዲህ ወደ ስራ እየሄድኩ ነበረ፣ ድንገት ልይሽ ብዬ ነው የመጣሁት ይላታል። ከዛ እሷም ስራውን ቅራ ታዲያ ዛሬ ትለዋለች። እሱም አይ ዛሬ የሚፈልገኝ ሰው አለ፣ ቀጠሮም አለብኝ ይላል። ከዛ እሷም ተናዳ በቁጣ እንግዲህ ጠረግ በል ትለዋለች። እሱም እንግዲህ ለማንኛውም ተቀብሎ ከስራው ይቀራል። ኒና እንግዲህ ሶፋ ላይ ተኝታ ነበረ፣ ራሷን ገላልጣ ነበረ የተኛችውና ጽናትም ክፍሉን ለማጽናት ስትገባ እንግዲህ እሷ ተገላልጣ ተኝታ ታያታለች። ምን አይነት ሴት ነች ብላም ትስበትን ታለባብሳትና ጥላትም ትወጣለች። እምሩም እንግዲህ ወደ ጽናት አምርታ ነበረ። ጽናትና እምሩም ቁጭ ብለው ይሄ ነገር ግራ ገብቶኛል፣ ምንድን ነው እሱ ብላ ትጠይቃታለች። እምሩም እንግዲህ ለምንድን ነው እሱ ወይ እሷን ማስጠይቂያት ወይ ደግሞ ኪራን ለምን አትጠይቂውም የተፈጠረ ነገር ትላለች። ከዛ እሷ ደስተኛ ስላልሆነች እንግዲህ እኔ ግራ ገብቶኛል ትላለች። ጽናትም እምሩ እኔማ ያለውን ነገር እነግራታለሁ ብላ ወደ ክፍልም ስትገባ እሷ ክፍሉንም አመነቃቅራ ተቀምጣ ነበረ። ከዛ እምሩ ክፍሉን ማስተካከል ቀጠለች። ቤቱን አበላሸውት አይደለ ትላታለች ኒናም። ከዛ እሷም አይ ምንም አይደለም ብላም እንትን ትላለች። ለማንኛውም ማን ልበል ትላታለች። እምሩም አይ እኔ የኪራ ዘመድ ነኝ ትላለች። ኪራ እንግዲህ እኔ የማላቀው ዘመድ የለምና ከየት ነው አንቺ የመጣሽው ትላታለች። አሀ እኔ የምታውቂው አንቺ ባለቤቱን ብቻ ነው፣ ባለቤቱ እኮ በጣም ቅጡና አስፈሪ ሴት ነች ትላታለች። እምሩም እንግዲህ ጽናትን ማንም እንደዚህ አይላትም፣ ጽናት በጣም ጥሩ ሰውና አስተዋይ ሴት ናት ብላ እምሩም ትነግራታለች። ጽናትም እንግዲህ በጣም ተናዳለች። እምሩም እባክሽን ጽናት አትፈታተኛት፣ ጽናት በጣም ትዕግስተኛ ነች ትላለች። እሷም እንግዲህ አትፈታተኑኝ ዝም በሉ ትላለች። እምሩም እንግዲህ እባክሽን ጽናቱን ይስጥሽ፣ እኔ ኬት እንዳመጣት አላቅም፣ ነገ ደግሞ እንግዲህ አጋፋሪዎቿን ሰብስባ መታ ፈርሽልኝ እንዳትልሽን እፈራለሁም ብላም ጥላትም ትሄዳለች። ኪራም እንግዲህ ግራ ገብቶት ከናሆሜ ጋር ቁጭ ብሎ ጽናት ከሰማች ይሄ ነገር ምን የሚፈጠር ይመስልካል? እኔ ፈርቻለሁኝ፣ የሚፈጠረውን ነገር በጣም ነው የፈራሁት ይለዋል። ናሆሜም እንግዲህ ይህን ነገር ጽናት መስማት አለባት፣ ነገሩ ሁሉ ለጽናት ንገራት ይለዋል። በዚህ እንዳሉ እምሩ በሩን በርግዳም ትገባባታለች። ሚስጥሩን ሁሉም ሰምታለች እምሩ። ናሆሜም እንግዲህ አለቀልክ በማለት ይነግራል። እምሩም ደንግጣ ቆማ ዝም ብላ ታያቸዋለች። ምንድነው እሱ ስቀባጥር የነበርኩት በማለት ኪራም ይናገራል። ይህን ሁሉ እኮ የተናገርኩት እኮ እኔ ግራ ገብቶኛል፣ ቶሎ ስለማይገባው ነው እንጂ እኮ ችግር ይፈጠር ነበረ ይላል። እምሩም እንግዲህ አፍጥጣም እየተያየችው እኔም እንግዲህ አንድ ሚስጥር ደባቂ ተብዬ እንግዲህ እኔም ጉዴ ፈላ በማለት ናሆሜም ግራ ገብቶታል። ጽናትም በጣም ተናዳለች። ሰናይት እንግዲህ ከስራዋ እንደተባረረች ለክብሩም እየነገረችው ነበረ። እንዴት ነው ከስራ የሚያባረሩሽ አንቺ እኮ በማለትም ጽናትም ሰናይትም እንግዲህ እኔ እኮ በጣም ሰራተኛ በስራዬ ስለምታማመን ነው የማያበሩኝም በማለት ትነግረዋለች። በአንተ ላይ ተስፋ የማይቆርጡ ሰዎች እኮ አንተን ከስራ አያወጡክም ትላለች። ገንዘብ ቢኖራቸው እንግዲህ ምን አይነት ቢዝነስ እንደሚያካሂዱ እኮ አታቂም አንቺ፣ ምክንያቱም እነሱ ቢዝነስ ስላሌላቸው ነው አንቺን የሚጠሩት ይላታል። እሷ ደግሞ እኔ ደግሞ እውቀቴን እንትን እለዋለሁ፣ እነሱ ገንዘባቸውን ሲመርጡ እኔ ደግሞ እንትን እውቀቴን ትላለች። ከዛ ክብሮም አንቺማ በጣም ጠንካራ ሰው ነሽ እኮ ይላል። እንደዚህ እኮ ቁፍ ነገረኛ ሴት አትመስኝም እኮ ይላታል። እሱም ነው እንግዲህ አንዳንድ ጊዜ እኮ ለሰዎች የማልናገረው ይሄን ነገር ነው ትለዋለች። ክብሮም ገርሞት ያያታል። እኔ ግን ላወራሽ የምፈልግ ነገር ያለ ነገርም ይመስላታል። እና እኒና ኪራ እንግዲህ ቁጭ ብሎ እያዩ ነው። ሁሉም እኔን ሲያዩ ይፈረጥጣሉ። ምክንያቱም
ለምንድን ነው የሚፈረጥጡት? በማለትም ኪራን ትጠይቀዋለች። ኪራ እንግዲህ እኔ በስራዬ አላፍርም ትለዋለች። ምን ማለት ነው ብላ ትጠይቀዋለች። አንቺ እኮ ብዙ ነገር እያወራው ስለነበረበት እኮ ይሄ ሁሉ የተፈጠረው እኮ በስህተት ነው። አንቺ ግን ለምን እውነት ለማድረግ መረጥሽም? ይላታል። እሷም እንግዲህ ምን ማለት ነው ትለዋለች። ኒናም ብቻ አንተ እኮ ከነመፈጠርክም አላቀክም፣ እኔ እኮ ድንገት ነው የመጣሁት ትለዋለች። ኒና ሁለት ምክንያት ታስቀምጥለታለች። ገና ከእንቅልፍ ከመነሳትህ እንደ ቆሻሻ አመናጭቀክ ነበረ፣ ሁለተኛ ደግሞ ገንዘብ በትነክልኝ ነበረ የሄድከው፣ ይህን ነገር በመጠቀም ነው ተከትዬክ የመጣከው ትለዋለች። የዛሬ ቪዲዮችን እዚህ ላይ ያበቃ። አመሰግናለሁ።